የለውጥ ጊዜ ከተጀመረ 8ኛ ዓመት እየተከበረ ነው ያለው። ለዚህ የዚህ 8ኛ ዓመት ላይ ደግሞ 7ኛው ሀገራዊ ምርጫ ጋር በተያያዘ አጠቃላይ የጸጥታና የደህንነት ተቋማት በጋራ ከምርጫው ጋር አያይዞ በሚሰሩት ጉዳይ ላይ ሁለተኛ የሆነውን የናሽናል ሴኩሪቲ ካውንስል ኮንፈረንስን ዛሬ እዚህ አካሂደናል። የዚህ ኮንፈረንስ ዋና ዓላማው አጠቃላይ ሀገራችን የጸጥታ ሁኔታ በደንብ ግንዛቤ ለመፍጠርና ከዛ ጎን ለጎን ደግሞ የሚዲያዎች አጠቃላይ ያላቸው አዎንታዊና አሉታዊ ተጽዕኖ ምን እንደሆነ ከዚህ ከጸጥታ ስራው ጋር አያይዞ ለመመልከት የተፈጠረ መድረክ ነው። ይሄ መድረክ ለሁለተኛ ጊዜ ነው ሲካሄድ እንደ ሀገር። የመጀመሪያው በ2013 በ6ኛው ሀገራዊ ምርጫ ላይ የመጀመሪያው የብሔራዊ ደህንነት ኮንፈረንስ ተካሂዷል። ሁለተኛው ኮንፈረንስ ዛሬ የ7ኛውን ሀገራዊ ምርጫ ጋር በተገናኘ ዛሬ ተከናውኗል ማለት ነው። እንግዲህ በዚህ ውይይት ላይ ሁሉም የሀገራችን የጸጥታና የደህንነት ተቋማት አሉ። እንደዚሁ የሁሉም ክልል እና የሁለቱ ከተማ መስተዳድር ኃላፊዎች አሉ፣ ፕሬዚዳንቶች አሉ፣ የጸጥታ ኃላፊዎች፣ የፖሊስ ኮሚሽነሮች አሉ። በዚህ ሁለት ጽሁፎች ቀርበዋል። አንደኛ ሀገራዊ ጸጥታውን በተመለከተ፣ ሁለተኛው ከሚዲያ ጋር በተገናኘ በቀረቡት ጽሁፎች ላይ ሰፊ ውይይቶች ተደርገዋል። ምርጫውን ሊያደናቅፉ የሚችሉ የጸጥታ ስጋቶች ካሉ እነሱን የመለየትና እነሱ ላይ ቀጣይ በሚቀሩ ጊዜያት ውስጥ ስራዎችን ለመስራት ከዛ ውጭ ደግሞ ሚዲያዎች በተለይ ምርጫ ሂደቱን ለማደናቀፍ ከውጭም ከሀገር ውስጥም ተቀናይተው የሚሰሩ ስላሉ እነሱንም ግንዛቤ አግኝቶ እነሱንም እንዴት መመከት እንደሚያስችል ውይይት የተደረገበት ነው። አጠቃላይ ሀገራዊ ጸጥታ ጉዳዩን ተመልክተን ከምርጫ ጋር ተያይዞ አሁን ላይ ለምርጫውን ሊያደናቅፍ የሚችልና ምርጫውን ማስቀረት የሚችል የጸጥታ ስጋት እንደሌለን የገመገም ነው። በተወሰነ ቦታ ላይ ስራ የሚፈልጉ ሁኔታዎች አሉ። ለዛ ደግሞ የሚመጥን የጸጥታና የደህንነት ግብረ ኃይሉ ቀድሞ እቅድ አዘጋጅቶ በሀገር መከላከያ እየተመራ ይሄ ግብረ ኃይል ስራዎችን እየሰራ ነው ያለው። እነዚህ ስጋት ኤሪያዎች ተለይቶ በእነሱ ላይ ኦፕሬሽኖች የተከናወኑ ስለሆነ ከዚህ ጋር ተያይዞ ዛሬም ሲገመገም አብዛኛው ቦታ ምርጫን ማድረግ የማያስችል ሁኔታዎች እንደሌለና ይህንን በቀሪ ጊዜያት ደግሞ ከሰራን እነዛን ማስተካከል የምንችልበት እድል እንዳለ በደንብ ተነጋግረናል። ከዛ ጎን ለጎን አሁን ላይ ከምርጫው እንግዲህ የምርጫ ፕሮሰስ ውስጥ አንዱ የመራጮች እና የምርጫ ካምፔን ያለው የመራጮች ምዝገባም እና ቁሳቁሶችን በየቦታው በተፈለገበት የምርጫ ክልልና ጣቢያ ማድረስ ነው። እነዚህ ስራዎች እስካሁን ይሄ ነው የሚባል የከፋ ችግር ሳያጋጥም የማድረስ ስራዎች የተሰሩ ነው ያሉት። ህብረተሰቡ እየተመዘገበ ነው ያለው። ቁጥሩ በጣም ከፍተኛ የሆነ የህብረተሰብ ክፍል ለመምረጥ የምዝገባውን እያከናወነ ነው ያለው። ለዚህ የጸጥታና የደህንነት ተቋማት ደግሞ የዚህን ሰላምና ደህንነት የማረጋገጥ የተፎካካሪ የፖለቲካ ፓርቲዎች፣ የምርጫ ቦርድ አስፈጻሚዎች በሚንቀሳቀሱባቸው ቦታዎች ሁሉ ጥበቃዎችን የማድረግ እና የእነሱን ደህንነት ጭምር የማረጋገጥ ስራ እየተሰራ ነው ያለው። ለዚህ ከጸጥታው ጋር ተያይዞ እየተሰሩ ያሉ ስራዎች ምርጫውን በተሳካ ሁኔታ ለማከናወን የሚያስችል እድል የፈጠረ ነው ማለት ነው። እንግዲህ ምርጫውን የምናነሳበት ዋናው ምክንያት ምርጫውን ለኮ ለማከናወን ሀገራዊ ሰላምና ደህንነትን ማረጋገጥ ያስፈልጋል። እኛ እንደ ሀገር የሀገራችን ሰላምና ደህንነት ለማረጋገጥ ተቀናይተንና ተናበን እየሰራን ያለ ነው። የሀገራችን ሰላምና ደህንነት ለማረጋገጥ በምንሰራው ስራ ውስጥ ግን ምርጫውን የተሳካ ማድረግ ይቻላል ማለት ነው። ለዛ ነው ዛሬ ይሄ ኮንፈረንስ ምርጫውን መሰረት አድርጎ ነገር ግን ደግሞ እንደ ሀገር በጸጥታና አጠቃላይ በደህንነት ዙሪያ ላይ ሀገራችን ሰላምና ደህንነት ለማረጋገጥ የሚሰሩ ስራዎች ላይ ትኩረት ተደርገው በተለይም ደግሞ ትኩረት ተደርጎ የሚሰራባቸው ክልሎች እነሱም ተለይተው በዛ ላይ ርብርብ ማድረግ እንደሚገባና ሁሉም ደግሞ በእነዚህ ኤሪያዎች ላይ የሚመጡ ሰላምና ደህንነቶች ምርጫውንም የተሳካና ሰላማዊ ለማድረግ ስለሚጠቅም ይህንን ታሳቢ ያደረገ ውይይት ነው የተደረገው። በውይይቱም ቀድሞም ስራው በየጊዜው በእቅድ እየተመራ ስለሆነ በየወሩም የደህንነት የጸጥታ ተቋማት እንደዚሁ ክልሎች የሚመለከታቸው ውይይቶች እያደረጉ
እቅዶች እየተከለሱና በየጸጥታ ስጋት ባለባቸው ቦታዎችም ኦፕሬሽኖች እየተከናወኑ ስለሆነ ይሄንን ደምረን ስናይ ዛሬ ላይ ምርጫውን ደግሞ በሰላማዊ መልክ ለማከናወን እድል እየፈጠረ መሆኑን ያረጋገጥንበትን ውይይት ነው ያከናወን ነው ማለት ነው። እንግዲህ በሀገራችን በተለይ በዚህ በለውጥ በ8 ዓመታት ውስጥ ከተሰሩ ስራዎች ውስጥ መንግስት ትኩረት ሰጥቶ ከሰራባቸው ስራዎች ውስጥ አንዱ የጸጥታና የደህንነት ተቋማትን ሪፎርም የማድረግ ነው። ይሄ ከሀገር መከላከያ ጀምሮ ከኢትዮጵያ ፌዴራል ፖሊስ፣ ከብሔራዊ መረጃና ደህንነት፣ ከኢንሳ እንደዚሁ ደግሞ በአዲስ መልክ አድጎ ዛሬ በአፍሪካ የመጀመሪያውን ደረጃ የያዘው የአርቲፊሻል ኢንቴሊጀንስ ኢንስቲትዩት እና ሌሎች የክልል የከተማ አስተዳደር ፖሊስ ኮሚሽኖች አጠቃላይ በሀገራችን የጸጥታና የደህንነት ተቋማት ላይ በተሰራው ሪፎርም አሁን ላይ በጣም ጠንካራ የጸጥታ የደህንነት ተቋማት እየተገነቡ መሆኑን በተጨባጭ ስራም ማረጋገጥ የተቻለበት ባለፈው በ2013 በነበረው ጦርነትም ይሄው የጸጥታና የደህንነት ኃይል ተቀናይቶ ከመላው ኢትዮጵያ ሕዝብ ጋር በመሆን የሀገራችንን ያጸናበትና የሀገራችንን ሰላምና ደህንነት ያረጋገጠበት በዛንም ወቅት የነበረውን ምርጫ በሰላም እንዲከናወን ትልቁ ሚና የተጫወተ ኃይል ቢኖር የዚህ የጸጥታና የደህንነት ተቋማት ቅንጅትና ህብረት ወይንም በሪፎርም የተገኘ ውጤት አካል ነው። ሌላው አሁንም በሀገራችን ያለውን የጸጥታ ሁኔታ ለማረጋገጥ ሀገራችን ለማጽናት በሚሰሩ መስዋዕትነት ጭምር እየተከፈለባቸው በሚሰሩ ስራዎች ውስጥ የጸጥታና የደህንነት ተቋማት ትልቁ ሚና የተጫወቱ ነው ያሉት። በተለይ ደግሞ ለህዝባችን ትልቅን እምነት የፈጠረ የራሱ ተቋም መሆኑን አረጋግጦ ህብረተሰቡ በቅርበት የሚያግዘውና የሚደግፈው ተቋም ሆኖ የሀገሪቷን ሰላም በማረጋገጥ ትልቅ ስራ እየሰራ ነው ያለው። ከዚህ በኋላ የሚኖሩ ትላልቅ ተልእኮዎችንም መሸከም የሚያስችል አቅም የፈጠረ እንኳን ለሀገራችን ለሌሎች ለጎረቤት ሀገራትም ጭምር አሌንታ እየሆነ የመጣ የጸጥታና የደህንነት ተቋማትን መፍጠር ተችሏል። እንደሚታወቀው ለምሳሌ በእኔ በኃላፊነት በማገለግልበት የኢትዮጵያ ፌዴራል ፖሊስ ውስጥ በብዙ መልኩ በሰብአዊ መብት ጥሰት የሚታወቀውን ተቋም ዛሬ ህብረተሰቡ በከፍተኛ ደረጃ በእምነት የተቀበለው የሰብአዊ መብት ጥሰት የማይከናወንበት ስራዎች በህግና በስርዓት የሚመሩበት ተቋም ሆኖ ማንም የሚመሰክረውና በተግባርም አይቶ ሊያረጋግጥ የሚችለው የሪፎርም ስራ የተሰራበት ተቋም ሆኗል ማለት ነው። ለዚህ አጠቃላይ የሀገራችን የጸጥታና የደህንነት ተቋማት አሁን ላይ ሀገራችን ላይ ያለውን የጸጥታ ሁኔታ በየትኛውም አቅጣጫ በውስጥም የተቀናጀ የሽብርና የጽንፈኛ ኃይል አለ፣ በውጭ ደግሞ የኤርትራና የግብጽ ኃይል የሀገራችን ለማፍረስ የሚያደርጉት ትልቅ ሴራ አለ። አሁን ላይ ደግሞ በጎረቤት ሀገራት ሱዳንም በብዙ መልኩ የሀገራችን ሰላም በሚያውክ መልኩ የሚያደርጉት እንቅስቃሴ አለ። እነዚህን ጭምር ተገንዝቦ ይህንን በየትም መልኩ የሀገራችንን ሰላምና ደህንነት በማደፈርሱና ለማፍረስ በማይችሉበት ደረጃ እንዲደርስ ማድረግ የቻለው ይህ የጸጥታና የደህንነት ኃይል ስለሆነ በሪፎርሙ በተጨባጭ ሀገራችን ችግር ውስጥ በገባችበት ሀገራችንን በማጽናት የበኩሉን ድርሻ የተወጣ ትልቅ ሀገራዊ እና ህዝባዊ ተቋም